ሰላም ሰላም ወደ ቲክታክ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እንኳን አደረሳችሁ ለስቅለት በዓለ አሜን። እንኳን አብሮ አደረሰን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ለልጆቹ ስል ለአዳም ልጆች በሙሉ እንግዲህ በዛሬው ዕለት በመስቀል ላይ ውሎ ቅዱስ ስጋውን ቆርሶ ክቡር ደሙን አፍስሶ እኛን አድኖናል ማለት ነውና ክብር ምስጋና ለቅዱስ ስሙ ይሁን፣ አሜን። በእውነት እንደ ኃጢአታችን ብዛት እንደ በደላችን ክፋት ሳይሆን በቸርነቱ በምህረቱ በይቅርታው ከአመት አመት እያደረሰን እንግዲህ ለዚህ ደርሰናል ማለት ነው። እግዚአብሔር አምላክ እየተመሰገነ ይሁን። እሱ ለእኛ ሲል በሰዎች ፊት እንግዲህ ቆሞ ፈራጅ ሲሆን በምድራዊ ፈራጆች ፊት ቆሞ ንጉስ ሲሆን በምድራዊ ነገስታት ፊት ቆሞ ጌታ ሲሆን በምድራዊ መሪዎች ፊት ቆሞ እንግዲህ ፍርድን እየተቀበለ ዝቅ ብሎ ምንም ሳይናገር ለእኛ ለአዳም ልጆች ራሱን ዝቅ አድርጎ እንግዲህ ጀርባውን 6666 ጊዜ ተገርፎ እንዲሁም ደግሞ የእሾህ አክሊል ራሱ ላይ ደፍቶ ጎኑን በጦር ተወግቶ ፊቱን በጥፊ ተመቶ ምራቅ ፊቱ ላይ ተተፍቶ በዚህ ሁሉ መከራና ሕማም ድካም እየወደቀ እየተነሳ ነው እኛን የአዳም ልጆችን በሙሉ የወደደን ያከበረን እስከ ሞት ድረስ እኛን ያፈቀረ የወደደን ሞቶ እኛን አዳነን። እሱ ቆስሎ በሱ ቁስል እኛ ተፈወስን ማለት ነው። የእኛን ኃጢአት ተሸክሞ የእኛን በደል እሱ እኛ በደልን ሳለ እሱ ክሶን የእኛን በደልና የእኛን ኃጢአት ተቀብሎ እንግዲህ አድኖናል ማለት ነው። ስለዚህ እኛ ደግሞ ለዚህ ጌታ ለዚህ ንጉስ ለዚህ አባት ከእናትም በላይ እናት ከአባትም በላይ አባት ለእኛ ይሄን ሁሉ ዋጋ የከፈለልን እንደዚህ በዚህ ሁሉ መከራ የወደድንን አምላክ እኛስ እንዴት ነው የምንወደው? ይሄንን ፍቅሩንስ እንዴት ነው የምንመልስለት? እነሆ ይህንን ፍቅሩን ለመመለስ እኛም ደግሞ የትንሣኤ በዓል ነው እና በስቅለቱ እንግዲህ ዳግም በልባችን ውስጥ ልንሰቅለው አይገባም ማለት ነው። ልባችንን የሰላም የረዴት አድርገን የይቅርታ ልብ አድርገን ያስቀየሙንን የተቀየምናቸውን ሰዎች ይቅርታ አድርገንላቸው ከምንሰራው ከክፋት ከተንኮል ከኃጢአት ተመልሰን ንስሐ ገብተን ቅዱስ ስጋህን ክቡር ደሙን ተቀብለን የመንግስቱ ወራሽ እንድንሆን እግዚአብሔር ይርዳን፣ አሜን። እና እኛ ንስሐ በመግባት ነው ይሄን ለእኛ ለልጆቹ ይሄን ሁሉ መስዋዕት ይሄን ሁሉ ዋጋ ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ ሞቶ እኛን አድኖ ለእኛ ስል ይሄንን ሁሉ መከራ ተቀብሎ፣ ስለዚህ እኛ ደግሞ ይሄን የአባታዊ ፍቅሩ የምናሳየው የበደሉንን ይቅር በማለት ያስከፉንን ሁሉ በመተው እኛም ለሰው ይቅርታ በማድረግ ሰውንም ደግሞ ያስቀየምናቸውን ደግሞ ይቅርታ በመጠየቅ ስለዚህ ልጅነታችንን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልናረጋግጥ ይገባል ማለት ነው። እውነተኛ ፍቅር እውነተኛ እሱን መውደድ ያላደረገልን ነገር የለም። እውነት ለመናገር እግዚአብሔር ለእኔ በዘመኔ በህይወቴ ውስጥ ብዙ ብዙ ነገር አድርጎልኛል። ብዙ ቸርነቶችን አብዝቶልኛል። እቅፍ ድግፍ አድርጎ ከመከራው ከስቃዩ ከሁሉም ነገር አድኖ ለእኔ ብሎ እሱ የታመመልኝ ጌታ በእውነት ሳይገባኝ በኃጢአት በወደኩበት ጊዜ ከሱ በራኩበት ጊዜ እኔ ልጄ ብሎ እየፈለገ በቅዱስ ወንጌሉም በኩል በመዝሙሩም በተለያየ ትምህርቶች በኩል ወደ እራሱ እየጠራኝ ይህን ያህል በዚህ እድሜ እግዚአብሔር አምላክ ከልጅነቴ እስካሁን አልተለየኝም ማለት ነው። ስሙ እየተመሰገነ እየተባረከ እየተቀደሰ ይሁን። በዚህ ምድር ላይ እንግዲህ ስንኖር እኛም ብዙ ፈተናዎች ይኖሩብናል፣ በእምነት በኩልም በዓለማዊ በኑሯችን በኩልም እና ይሄን ሁሉ ነገር ደግሞ ስሙን ስንጠራ ወደ እሱ ስናለቅስ እንባችንን አይቶ ጸሎታችንን ሰምቶ ለዚህ አድርሶናል እና ምስጋና ለሱ ይሁን። ለምን እሱ በዚህ ምድር ላይ ያለ ረሃቡንም ጥሙንም የሰው ልጅ መከራ ሁሉንም ነገር ያውቃልና እኛ ክፋቱን ተንኮሉን አድመኝነቱን በሰው መቅናቱን ትተን የሰውን ኑሮ ማበላሸት ትተን ባለን ነገር ፈጣሪያችንን አመስግነን በእውነት ባለችን በምንኖርበት ቦታ እግዚአብሔር አምላክ አመስግነን እንድንኖር ከኃጢአት ተመልሰን
ዛሬ መስቀሉ በልባችን ተስሎ የእሱ ፍቅር እሱ ለኛ እየከፈለልን ዋጋ በልባችን ውስጥ ስለን ይሄንን ልባችንን ተንኮል፣ ኃጢአት፣ ክፋት ሳይሆን የምናስቀምጥበት የጌታችን የመድኃኒታችን የኢየሱስ ክርስቶስ በቀራኒዮ አደባባይ ለእኛ ስለ የከፈለውን ዋጋ እያሰብ ልባችንን ንጹሕ አድርገን ከተንኮል፣ ከክፋት፣ ሰውን ከማጥፋት፣ ወንድማችንን ከመበደል ተመልሰን እንግዲህ በሱም ብቻ በልቦናችን ውስጥ ጽፈን እንድንኖር እግዚአብሔር አምላክ ይርዳን። በስደት ያላችሁ ውድ እህቶቼ እናንተም ደግሞ ሁላችንም አገራችን ገብተን ይሄንን የትንሣኤ በዓል ስግደቱንም መከራውንም ሕማሙንም አገራችን ላይ የዛሬ ዓመት ደግሞ ገብተን እንድናከብር እግዚአብሔር አምላክ ይርዳን። እንደ ወጣን አያስቀረን። በሰላም ለሀገራችን ለምድራችን ያብቃን መድኃኔዓለም አሜን። እግዚአብሔር እንግዲህ በዘመናችን ለሁላችንም ያላደረገልን ቸርነት የለም፣ ያላሳየን ፍቅር የለም። እኛ እሱን ረስተን እሱን ትተን በሄድንበት ወደ ዓለም በተጠቃለልንበት ዓለም ውስጥ ገብተን ፈጣሪያችን ጠዋት ተነስተን እንኳን ሰላም ያሳድርከች ሰላም አውልን ብለን ስሙን እንኳን ሳንጠራ ሳናመሰግን የኖርንባቸው ዘመናቶች ይበቁናል። ከእንግዲህ እሱን እያመሰግን ይህን የከፈለልንን ዋጋ እያስብ ጠዋት ተነስተን እንዲሁም ማታ ልንተኛ ስንል ፈጣሪችን አመስግነን የምስጋና ሰዎች እንድንሆን እግዚአብሔር አምላክ ዘመናችንን ይባርክልን። ለመጪው ዓመት ደግሞ ፍሬ አፍርተን መልካም ስራዎችን ሰርተን እግዚአብሔርን አመስግነን ለዛሬ ዓመት እንድንደርስ ጌታችን ይፍቀድልን። ለብርሃነ ትንሣኤው በሰላም ያደርሰን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ውድ የቲክታክ ቤተሰቦቼ። ይቅር እንበል፣ ይቅር ብሎናል እርሱ፣ ይቅር እንባባል እኛ እላችኋለሁ። መልካም የስቅለት በዓል። ሰላም ሁኑልኝ ባይ